ግንቦት 2012 እንደ አውሮፓውያን አቆጣጠር ኩቤክ ካናዳ ከሌሊት 11:03 የስዋት ልዩ ፖሊስ ቡድን ከንጋት በፊት ባለው ጨለማ ውስጥ ይንቀሳቀሳሉ። በልዩ የዘመቻ ልብስ የተዘጋጁ 12 መኮንኖች አውቶማቲክ ጠመንጃቸውን አነጣጥረው በር መስበሪያ መሳሪያ አዘጋጅተው ቆመዋል። አነስተኛ የሆነ የከተማ ዳርቻ ቤት ከበዋል። በውስጥ በኩል አንድ ሰው ከፍቅረኛው አጠገብ በሰላም ተኝቷል። 30 የህግ አስከባሪ መኮንኖች በሩን በርግደው ሊገቡ መሆኑን ምንም አያውቁም ነበር። መኮንኖቹ በኃይል ሰብረው ሲገቡ የበር ድብደባው ከእንቅልፉ አባነነው። ከባድ ጫማዎቻቸው በእንጨት ወለል ላይ እንደ ነጎድጓድ ያጓራሉ። ሲነቃ በመኝታ ክፍል ውስጥ የታጠቁ መኮንኖችን አየ። ፖሊስ ነን፣ እጅን ወደ ላይ አንሳ፣ መሬት ላይ ተኛ። ፍቅረኛው ትጮኻለች። በሰኮንዶች ውስጥ በደንብ እንኳን ሳይነቃ በፊቱ ተደፍቶ በካቴና ታሰረ። በመኪና ማቆሚያ ጋራጅ ውስጥ መርማሪዎች የማተሚያ መሳሪያዎችን፣ የኢንዱስትሪ ደረጃ ያላቸው የኦፍሴት ማተሚያ ማሽኖችን አገኙ። በምድር ቤት ውስጥ ተደራራቢ ወረቀቶችን አገኙ። በልብስ ማስቀመጫ ውስጥ ገንዘብ አገኙ። በፕላስቲክ የተቋጠሩ የ$20 ኖቶች አስሮች ነበሩ። በፍጥነት ቆጠሩት። ወደ $1 ሚሊዮን ይጠጋል። ካልጋው አጠገብ ባለው መሳቢያ ውስጥ ሌላ ነገር አገኙ። ትንሽ ሻንጣ፣ ካናቢስ፣ እጽ። ፍቅረኛው በድንጋጤ ውስጥ ነበረች። ምን እየተፈጠረ እንዳለ አልገባትም። ፍራንክ እጆቹ ወደ ኋላ በካቴና ታስረው በፖሊስ መኪና ታጅበው ተቀምጧል። እሱ ፖሊሶችን ሳይሆን እሷን ተመለከተ። ከዚያም ፊቱን አዞረ። ስሙ ፍራንክ ቦራስ ይባላል። በካናዳ ውስጥ የሆነ ቦታ $250 ሚሊዮን በሐሰት ያተመ ሰው ነው። ፌብሩዋሪ ኩቤክ 2008 እንደ አውሮፓውያን አቆጣጠር ፍራንክ ቦራስ በቤቱ ቢሮ ውስጥ ተቀምጦ በጋዜጣ ቁርጥራጮች፣ በመጽሔት ጽሑፎችና በታተሙ ድረገጾች የተሸፈነውን ግድግዳ አፍጥጦ ይመለከታል። ሁሉም ስለ ገንዘብ ናቸው። እንዴት እንደሚገኝ አይደለም፣ እንዴት ኢንቨስት እንደሚደረግ አይደለም፣ እንዴት እንደሚሰራ ነው። ቀለሞቹ፣ ወረቀቱ፣ የደህንነት መለያዎችና የሚያትሙበት ማሽኖች። ፍራንክ የ38 ዓመት ሰው ነው። አጭርና ወፍራም ሰውነት ያለው፣ ምንም ነገር የማያመልጣቸው በራስ መተማመን የተሞሉ አይኖች አሉት። እሱ ቀድሞውንም ገንዘብ አግኝቷል። ህጋዊ ገንዘብ ከመነሻው የፍሬም ፓድ፣ ብሬክ ፓድ አምራች ኩባንያ ገንብቶ በትልቅ ትርፍ ሽጧል። ነገር ግን ፍራንክ ያ ምን ያህል ዋጋ እንዳስከፍለው ያስታውሳል። የ18 ሰዓት የሥራ ቀናት፣ አንዳንዴም 20 የብዙ ዓመታት ልፋት፣ ከጠዋቱ 10 ሰዓት መነሳት፣ እኩለ ሌሊት መተኛት፣ የልደት ቀናትን፣ በዓላትንና ህይወትን ማጣት። ይህ ሁሉ እሱም ምቾት እንዲሰማ ያደረገው ግን ነፃ ያላደረገው ነገር ለመገንባት ነበር። ጊዜውን ለስራ ብቻ ሳያጠፋ ወደ ተሻለ ህይወት የሚያደርስ አቋራጭ መንገድ መኖር ነበረበት። ስርዓቱን የሚያሸንፍበት መንገድ፣ የ10 ዓመታት መስዋዕትነትን ሳይከፍል ውጤቱን የሚያገኝበት መንገድ። ፍራንክ ቦራስ የንግድ ዕድል እየፈለገ አልነበረም። እሱ አቋራጭ መንገድ ነበር ይፈልግ የነበረው። ራሱን የሚሸጠውን ያን አንድ ምርት ማምረት ቢቻልስ? እስኪ ያስቡት። እያንዳንዱ ንግድ አንድ አይነት መሰረታዊ ችግር አለው። ደንበኞችን ማግኘት። መኪና የምትሸጥ ከሆነ መኪና የሚፈልግ ሰዎች ያስፈልገዋል። ምግብ የምትሸጥ ከሆነ የራባቸው ሰዎች ያስፈልገዋል። ግብይት፣ ማስታወቂያ፣ የሽያጭ ቡድኖች፣ ማለቂያ የሌላቸው ወጪዎች። ገንዘብስ? ገንዘብ ማስታወቂያ ያስፈልገውም። ገንዘብ አልፈልግም የሚል ማንም የለም። ማንም ዋጋ ያወዳድረውም። ማንም የ$20 ኖት ከመቀበሉ በፊት ግምገማዎችን አያነብም። ጥሬ ገንዘብ ሲሰጣቸው እስኪ ላስብበት የሚል ማንም የለም። ፍላጎት ማለቂያ የሌለው የደንበኛ መሰረቱ ቃል በቃል በምድር ላይ ያለ እያንዳንዱ ሰው ነው። ፍራንክ ስለ ገንዘብ ማጭበርበር በሐሰት ማተም ማጥናት ጀመረ። ስለ ጀማሪዎች አይነት ስራ አልነበረም። ማንንም በማታለል የቀለም ማተሚያዎች፣ ኢንክጀንት ፕሪንተርስ እና ተራ ወረቀቶች ላይ አይደለም፣ ከበድ ስላሉት ኦፕሬሽኖች እንጂ። የባንክ ማሽኖች እንኳን ሊያዩዋቸው ስለማይችሉ የሰሜን ኮሪያ ሱፐር ኖቶች፣ በመቶ ሚሊዮኖች የሚቆጠር ገንዘብ ስለሚያትሙት የኮሎምቢያ ካርቴሎች ጭምር። ያገኘው ነገር አስገረመው። ማንኛውም ሰው ማለት ይቻላል የሚይዘው በወረቀቱ ምክንያት ነው። የአሜሪካ ዶላር በጭራሽ በተራ ወረቀት ላይ አይታተምም። የሚታተመው ለ10 ዓመታት በአንድ አሜሪካዊ አምራች ብቻ ሲቀርብ በቆየ ልዩ የጥጥና የተልባ ውህደት ላይ ነው። ይህ ወረቀት እንደ ተራ ወረቀት በአልትራቫዮሌት ብርሃን ስር አያበራም። የተለየ ሸካራነት አለው። ሲታጠፍም ለየት ያለ ድምፅ ይሰማል። ሳይቀደድ በሺዎች ለሚቆጠሩ ጊዜያት መታጠፍን ይቋቋማል። ይህን ወረቀት በህጋዊ መንገድ መግዛት ፈጽሞ የማይቻል ነው። አብዛኞቹ የሐሰት አታሚዎች እሱን ለማስመሰል ይሞክራሉ። አነስተኛ ዋጋ ያላቸውን የገንዘብ ኖቶች በኬሚካል በማጽዳት ከፍተኛ ዋጋ ያላቸውን ኖቶች በላያቸው ላይ መልሰው ያተማሉ። በወረቀቱ ዶች ላይ ሙከራ ያደርጋሉ። ወረቀቱን በተለያዩ ዘዴዎች አስመስለው ያረጁታል። ሁሉም ይወድቃሉ። ወረቀቱ ሁልጊዜም ያጋልጣቸዋል።
ፍራንክ ጥናት ባደረገበት ግድግዳ ላይ አፍጥጦ ይመለከታል። ሁሉም ሰው ወረቀቱን ለማስመሰል ይሞክራል። ከእውነተኛው ነገር ጋር የሚቀራረብ ወረቀት ማግኘት ቢቻልስ? 2008 እንደ አውሮፓውያን አቆጣጠር መገባደጃ ላይ ፍራንክ ቦራስ ስልኩን ተመለከተም። ትንፋሹን ሰብሰብ አደረገና ስልክ ደወለ። እንደምን አደራችሁ፣ እኔ የምወክለው የግል ኢንቨስትመንት ጥብረትን ነው። ከፍተኛ የደህንነት መለያዎች ያሏቸው የድርጅት ቦንዶችን ቢረር ቦንድስ ለማምረት እየፈለግን ነው። የሽያጭ ወኪሉ ፍላጎት አሳየ። እነዚህ ቦንዶች ህጋዊ ምርቶች ናቸው። ባንኮች ያወጧቸዋል፣ ኮርፖሬሽኖች ያወጧቸዋል። ማጭበርበርን ለመከላከል የደህንነት መለያዎች ያስፈልጓቸዋል። ፍራንክ ፍላጎቱን አብራራም። ቦንዶቹ በአሜሪካ ዶላር የሚመነዘሩ ይሆናሉ። ለዓለም አቀፍ ግብይቶች ጥቅም ላይ ይውላሉ። ጥብቅ ፍተሻን መቋቋም አለባቸው። ምን አይነት ዝርዝር መመዘኛዎች ስፔሲፊኬሽን ትፈልጋሉ? ትክክለኛ ጊዜው አሁን ነው። ፍራንክ አዘጋጀው ዝርዝር ላይ ያነበበ። ድምፁ አይንቀጠቀጥም ነበር። የጥጥና ተልባ ሆድ ምንም የሚያበራ ኬሚካል ኦፕቲካል ብራይትነርስ የሌለው የአልትራቫዮሌት ምርመራ ማለፍ አለበት። ወኪሉ አልደነገጠም። ይህ የተለመደ የደህንነት ወረቀት ነው። በውስጡ ስለሚካተቱ መለያዎችስ ኢምቤድድ ፊቸርስ የፍራንክ ልብ ይመታል። ነገር ግን ድምፁን አረጋጋም። ልክ እንደሰለቸው ሰው ሆነ። ዋተርማርክ እንፈልጋለን። የምስሉን ፋይል እልክልሃለሁ። የድርጅታችን መስራች ምስል ነው። የተከበሩ ሰው ናቸው። ለድርጅታችን ገጽታ በጣም አስፈላጊ ነው። የምስሉ ፋይል የአንድሪው ጃክሰን ፊት ነበር። በእያንዳንዱ የአሜሪካ $20 ኖት ላይ የሚታየው ያው ምስል ማለት ነው። በተጨማሪም በወረቀቱ ውስጥ የተካተተው የደህንነት ክር ሴኩሪቲ ትሬድ እንፈልጋለን። ከአልትራቫዮሌት ብርሃን ስር ሲታይ ልክ የገንዘብ ኖቶች ላይ እንዳሉት ክሮች አይነት ባህሪ ሊኖር ይገባል። የሽያጭ ወኪሉ ማስታወሻ ይዛል። ይህ ያልተለመደ ነው፣ ግን አጠራጣሪ አይደለም። ደንበኞቹ ሁልጊዜ እንግዳ የሆነ ጥያቄዎችን ያቀርባሉ። የፍራንክ ፍቅረኛ ወደ ክፍሉ ገባች። ከማን ጋር ነበር የምታወራው? በእርጋታ መለሰላት። ከጓደኛዬ ጋር። ኩባንያው የዋጋ ዝርዝር ላከ። ፍራንክ አልተደራደረም። እሱ ባሰለው መሰረት በመቶ ሚሊዮኖች የሚቆጠር የሐሰት ገንዘብ ለማተም በቂ ለሚሆኑ የወረቀት ጭነት ወደ ሆኑ በ10 ሺዎች የሚቆጠር ዶላር ከፈለ። ከወራት በኋላ አንድ የዕቃ መጫኛ ኮንቴነር ኩምሩክ ደረሰ። ፍራንክ ከግቢ ማዶ በመኪና ውስጥ ተቀምጧል። የመኪናው ሞተር ጠፍቷል። መነጽር ቢኖኩላር በእጁ ይዟል። እያንዳንዱን እንቅስቃሴ፣ እያንዳንዱን የእጅ ምልክት፣ እያንዳንዱን መቆም በንቃት ይከታተላል። የጉምሩክ መኮንኖች በኮንቴነሮች መሃል ይንቀሳቀሳሉ። ፎርክሊፍቶች ድምጻቸውን ያሰማሉ። የብረት በሮች ይዘጋሉ። የፍራንክ ኮንቴነር ተነሳ፣ መንቀሳቀስ ጀመረ። ከዚያም የእጅ ምልክት ታየ። ቁም የሚል። ፍራንክ ደነገጠ። ትንፋሹን ዋጠ። አንድ መኮንን ወደ ኮንቴነሩ ተጠጋ። ሌላ መኮንን ተቀላቀለው። አወሩ። ከመካከላቸው አንዱ ሰነዶቹን ጠየቀ። ፍራንክ በመነጽሩ ውስጥ ሆኖ ያለምንም አይን ብልጭታ ይመለከታል። ሰነዶቹ ተሰጡም። መኮንኑ ገረፍ አድርጎ አነበበው። አንድ መስመር ትኩረትን ሳበው። በግልጽ የታተመ ነበር። የደህንነት ወረቀት ሴኩሪቲ ፔፐር። መኮንኑ ራሱን ነቀነቀ። ሰነዶቹን መለሰ። እንዲቀጥል ምልክት ሰጠው። ኮንቴነሩ እንደገና መንቀሳቀስ ጀመረ። ፍራንክ የተቋጠረ ትንፋሹን ተነፈሰው። ኮንቴነሩ ፍራንክ በሐሰተኛ ኩባንያ ስም ወደ ተከራየው መጋዘን ደረሰ። እቃው በሚወርድበት ቦታ ከመጋዘኑ ውጭ ባለው መኪና መቆሚያ ላይ ፍራንክ እየጠበቀ ነው። ከሌላ የሚያውቀው ሰው ጋር ነበር። ሰውየው ስካነሮችንና የሬዲዮ ሞገድ መፈለጊያዎችን አወረደ። ኮንቴነሩን ዞሩት። በቀስታና በጥንቃቄ ግድግዳዎቹን፣ በሮች፣ ወለሉን እስካን አደረጉ። መረመሩ። ምንም የለም። የኮንቴነሩን ክፍተት የካርቶን ሳጥኖች በስርዓት ተደርድረዋል። ሳጥኖቹ አንድ በአንድ እስካን አደረጉ። አሁንም ምንም የለም። በማተሚያ ቤቱ ውስጥ ፍራንክ ከሳጥኖቹ አንዱን ከፈተ። በውስጡ የኢንዱስትሪ ደረጃ የደህንነት ወረቀቶች ጥቅሎች ነበሩ። ከአንድሪው ጃክሰን ምስል፣ የውሃ ምልክት፣ ዋተርማርክ ጋር የጥጥና የተልባለም ውህድ ከዩቪ ብርሃን ስር እንደ እውነተኛ ገንዘብ የሚያሳዩ የደህንነት ክሮች በውስጡ የተካተቱበት ወረቀት። ፍራንክ ጣቶቹን በወረቀቱ ላይ አሻሸ። ትክክለኛ ስሜት ይሰጣል። ድምፁ፣ ሸካራነቱ፣ ክብደቱ። አንድ ወረቀት ብርሃን አነሳ። የአንድሪው ጃክሰን ምስል አፍጥጦ ይመለከቷል። ይሄው ነው፣ ሀብታም ልሆን ነው። የሚያስገርመው ነገር ይሄ ነው። ፍራንክ እስካሁን ያደረገው ነገር ሁሉ በህግ ሲታይ ህጋዊ ነው። የራሱን ወረቀት አዘዘ፣ ከፈለ፣ ተቀበለ። ምንም ህግ አልተጣሰም። ነገር ግን ወረቀቱን ማግኘት ማለት ገንዘቡን ማግኘት ማለት አይደለም። አሁን ፍራንክ ወረቀቱን ማንኛውም ሰው ሊያታልል ወደሚችል ነገር መቀየር አለበት። በ2009 እንደ አውሮፓውያን አቆጣጠር መጀመሪያ አካባቢ በገጠራማ የኩቤክ ክፍል ውስጥ የሆነ ቦታ ፍራንክ ከምሽቱ 4 ሰዓት ፍቅረኛው ቤት ውስጥ ነው። ወደ ፍቅረኛው ክፍል ተመለከተ። ተኝታለች። ስሟት ወጣ።
እሱ በመቶ ሺዎች የሚቆጠሩ ዶላር በሚያወጡ የማተሚያ መሳሪያዎች፣ የዌብሳይት ሊቶግራፊክ ማተሚያዎች፣ መቁረጫ ማሽኖች፣ ማድረቂያ መደርደሪያዎች፣ ለጋዜጣና ለአንዳንድ ህጋዊ ሰነዶች በሚያገለግሉ ተመሳሳይ ቴክኖሎጂዎች በተከበበ የተከራየ መጋዘን ውስጥ ቆሟል። ማሽኖቹን አንዳንድ እያደረገ ለመፈለግና ለመግዛት ወደ ተለያዩ አድራሻዎች እንዲላኩ ለማድረግ ወራትን አጥፍቷል። በዚህ መጋዘን ውስጥም ፍራንክ ራሱ ገጣጥሞታል። ፍራንክ የ$20 ኖትን አንድ መሐንዲስ የተፎካካሪውን ምርት እንደሚያጠነው አድርጎ ያጠነዋል። ወደ ኋላ በመፍታት ማጥናት፣ ሪቨርስ ኢንጂነሪንግ፣ የጥራት ትንተና፣ የአሰራር ሂደት ማሻሻል፣ ዘመናዊ $20 የጸረ ማጭበርበር ቴክኖሎጂ ድንቅ ስራ ነው። ምስሉ በኢንታግሊዮ ማተሚያ ቀለም የተሰራ ሲሆን ከወረቀቱ ወለል ላይ ብድግ ያለ በመሆኑ በጣት ጥፍር ሊሰማ የሚችል ሸካራነት ይፈጥራል። በ20 ቁጥር ላይ ያለው ቀለም የሚያቀያየር ሲሆን በሚታይበት አቅጣጫ መሰረቱ ከመዳብ ቀለም ወደ አረንጓዴ ይለወጣል። በጣም ትናንሽ የሆኑ ህትመቶች ማይክሮ ፕሪንቲንግ በመኖራቸው ዘ ዩናይትድ ስቴትስ ኦፍ አሜሪካ የሚለው ጽሑፍ በባዶ አይን ሲታይ እንደ ቀጭን መስመሮች ይታያል። እንዲሁም ደግሞ ወረቀቱ፣ የውሃ ምልክቱ፣ የደህንነት ክሩም። ፍራንክ የወረቀቱን ጉዳይ ጨርሷል። አሁን ደግሞ ሌሎቹን ነገሮች በሙሉ በማመሳሰል አለበት። አንድ የግራፊክ ዲዛይን ቀጠረና ስራው ለፊልም ማገልገያ ፕሮጀክት እንደሆነ ነገረው። ዲዛይነሩ በ$20 ኖት ላይ ያለውን እያንዳንዱን ነገር እስከ ማይክሮሜትር ጥቃቅን ዝርዝር ድረስ በትክክል የሚያሳይ ዲጂታል ፋይል ማስተር ፋይል ሰራለት። ፍራንክ ብዙ ጥያቄ ከማይጠይቅ አቅራቢዎች ልዩ ቀለሞችን ገዛ። በአሜሪካ የገንዘብ ማተሚያ ቢሮ የሚጠቀማቸውን ትክክለኛ የቀለም ቅመሞች በገበያ ላይ አይገኙም፣ ነገር ግን በጣም ተቀራራቢ ሆነው አሉ። የኬሚካል ምርመራዎች እንዲሁም ብዙ ሙከራዎችና ስህተቶች ተደረጉ። ከተመረመሩ በኋላ በደርዘን የሚቆጠሩ የሙከራ ህትመቶች ተቃጠሉ። ለ2 ወራት ያህል በየቀኑ ፍራንክ የሙከራ ኖቶችን ያትማል፣ በማይክሮስኮፕ ያጠናቸዋል፣ ከእውነተኛ የ$20 ኖቶች ጋር ያወዳድራቸዋል፣ ያስተካክላል፣ እንደገና ያትማል፣ ያልተሳካላቸውን ያቃጥላል። ከዚያም በመጋቢት 29 እንደ አውሮፓውያን አቆጣጠር በአንድ ምሽት ትንፋሹን የሚያስቆመው አንድ ኖት አተመ። ወደ ብርሃን አነሳው። የውሃ ምልክቱ ዋተርማርክ ፍጹም በሆነ ሁኔታ ይታያል። ጣቱን በጃክሰን ምስል ላይ አሳለፈው። ሸካራነቱ በጣም ተቀራራቢ ነው። በመብራት ስራ ዘነበለው። የ20 ቁጥር ከመደብ ቀለም ወደ አረንጓዴ ተለወጠ። እያንዳንዱ ገንዘብ ተቀባይ የሚጠቀምበትን የሐሰተኛ ገንዘብ መመርመሪያ እስክሪብቶ አወጣ። በመቱ ላይ መስመር አሰመረ። ምልክቱ ወደ ቢጫነት ተለወጠ። ይህ ለእውነተኛ ገንዘብ የሚሰጠው ትክክለኛ ምላሽ ነው። ይህ ኖት ሐሰተኛ መሆኑ ባያውቅ ኖሮ እሱ ራሱ ለመሬት ይቸገር ነበር። ፍራንክ 20 ማይል ርቆ ወደሚገኝ የነዳጅ ማደያ ነዳ። ከሌሊት 8 ሰዓት ነበር። የመኪና መቆሚያ ባዶ ነው። አንድ ማስቲካ ገዛ። በሙከራ ኖቱ ከፈለ። እጆቹ አልተንቀጠቀጡም። ገንዘብ ተቀባዩ ተቀበለችው። ወደ ብርሃን አነሳቸው። በጣቶቿ መሃል አሸሻቸው። የተለመዱ ፍተሾችን አደረገች። ለጥቂት ሰከንዶች ቢሆንም ለፍራንክ ግን ለዘላለም መስሎት ነበር። መሳቢያ ውስጥ አስቀመጠችውና ለፍራንክ መልሱን ሰጠችው። $19 ከ12 ሳንቲም እውነተኛ የአሜሪካ ዶላር ይዞ ወጣ። ኖቱ ሰርቷል። ፍራንክ ቦራስ ደህንነት አገልግሎት ሴኩሪቲ ሰርቪስ ፍጹም የማይቻል ነው ብሎ የሚያስበውን ነገር አድርጓል። ወደ ተሻለ ህይወት መንገድ ላይ ነው። ከባድ ስራ ነፃ ወደ መሆን ፍራንክ ለፍቅረኛው አበባ ይዞላት መጣ። እሷም ተደሰተች። ነገር ግን ፍጹም የሆነ ገንዘብ መስራት የችግሩ ግማሽ ብቻ ነው። አሁን ደግሞ የሰውን ህይወት በማጥፋት ለሚተዳደሩ ሰዎች መሸጥ አለበት። የ2009 እንደ አውሮፓውያን አቆጣጠር በበጋ የፍራንክ መጋዘን በ24 ሰዓት ክፍት ሆኖ ይሰራል። ትንሽ ሰራተኞች ቡድን ተቀጥረዋል። በፈረቃ ይሰራሉ፣ ያተማሉ፣ ይቆርጣሉ፣ ይደረድራሉ፣ ያስራሉ። እያንዳንዱ ስር 10,000 የሚያወጡ የሐሰት 20 ኖቶች ይዟል። 500 ኖቶች አዲስና በፍጹም የሆኑ። ነገር ግን ገንዘብ ማተም የችግሩ ግማሽ ብቻ ነው። ሌላኛውና አደገኛው ግማሽ ደግሞ እሱን ማሰራጨቱ፣ ወደ ገበያ ማስገባቱ ነው። ፍራንክ በሐሰተኛ 20 ኖቶች እቃዎችን ለመግዛት ወደ ሱቆች ቢሄድ በአንድ ሳምንት ውስጥ ይያዛል። የደህንነት ካሜራዎች፣ የዓይን እማኞች ገለጻ፣ የጂኦግራፊያዊ ቦታ አቀማመጦች ያጋልጡታል። ይህ የጀማሪዎች ስራ አማተር ሆር ነው። እሱ የጅምላ ስርጭት ያስፈልገዋል። ይህ ማለት ደግሞ ከዚህ በፊት በጭራሽ ገብቶበት ወደማያውቀው ዓለም መቀላቀል ማለት ነው። ፍራንክ ቦራስ የቢሮ ስራ የለመደ ሰው ነው። የቢዝነስ ምሳዎችን፣ ስፕሬድሺቶችን እና በስብሰባ ክፍሎች ውስጥ የሚደረጉ ድርድሮችን የለመደ። ሙሉ የስራ ዘመኑ የተገነባው ከአቅራቢዎች ጋር በሚደረጉ የንግድ ስምምነቶችና ከደንበኞች ጋር በሚፈረሙ ኮንትራክቶች ነው። አሁን ግን ችግሮቻቸውን በጥይት ከሚፈቱ ሰዎች ፊት ለፊት መቀመጥ አለበት። የመጀመሪያው ስብሰባ የተካሄደው በሞንትሪያል በሚገኝ የመኪና መቆሚያ ጋራጅ ውስጥ ነበር።
ከምሽቱ 5 ሰዓት ፍራንክ ፖል ቲሸርትና ካኪ ሱሪ ለብሶ መጣ። የአንድ ሰው ሂሳብ ባለሙያ ይመስላል። እሱን የሚጠብቁ ሰዎች ግን እንደሱ አልነበሩም። ንቅሳቶች፣ የወርቅ ሐብሎች እና ፍራንክ በጋዜጣ ላይ ብቻ ያነበቧቸውን አስከፊ ነገሮች ያዩ አይኖች ነበሯቸው። እነዚህ አደንዛዥ እጽ፣ የጦር መሳሪያዎች እና የተሰረቁ ዕቃዎችን የሚያዘዋውሩ እንዲሁም መነሻ ሊደረስበት የማይችል ጥሬ ገንዘብ የሚፈልጉ የተደራጁ ወንጀለኞች ናቸው። የፍራንክ ልብ በከፍተኛ ሁኔታ ይመታል፣ ነገር ግን ድምፁን አረጋጋ። ይህ ልክ እንደሌላው የሽያጭ መገበያያ ነው። ደንበኞቹን ተቀየሩ እንጂ መርሁ ተመሳሳይ ነው። የሽያጩ ሐሳብ ቀላል ነበር። የሐሰት ባለ 20 ኖቶችን $1 በ30 ሳንቲም ሂሳብ መሸጥ። $30,000 እውነተኛ ገንዘብ ሰጡት። $100,000 ከፍተኛ ጥራት ያለው የሐሰት ገንዘብ ውሰዱ። ገዢዎቹ ተጠራጥረዋል። ከዚህ በፊት የሐሰት ገንዘብ አይተዋል። በጭራሽ ጥራቱን አይጠብቅም። ከመካከላቸው አንዱ ወደፊት ጠጋ አለ። ይሄ ቆሻሻ የማይረባ ከሆነ እንፈልጋለን። ይህ ዛቻ አልነበረም፣ እውነተኛ ሐቅ እንጂ። ፍራንክ አይኑን አላርገበገበም። ሞከሯቸው በማለት ናሙናዎችን ሰጧቸው። በባንኮቹ፣ በካሲኖቹና ውድ ዕቃው በሚሸጡ ሱቆች ውስጥ ሞከሯቸው። ኖቶቹ ፈተናውን አለፉ። የመጀመሪያው ስምምነት ተጠናቀቀ። ከዚያም ሁለተኛው፣ ከዚያ ሌሎች 10 ተጨማሪዎች። በድብቁ የወንጀለኞች ዓለም ውስጥ ወደው ተዳረሰ። ኩቤክ ውስጥ ፍጹም የሚባል 20 ኖት ያለው አንድ ሰው አለ። የቢሮ ሰራተኛ፣ ዋይት ኮላር ጋይ፣ ግብር ጠበቃ ይመስላል። ከእውነተኛ ሊለይ የማይችል ገንዘብ ይሰራል የሚል ወሬ ተሰራጨ። የሥራ ዘመኑ አደጋ በማስወገድ ያሳለፈው ነጋዴ አሁን በመጋዘን መኪና ማቆሚያዎች ላይ፣ ከሞተር ብስክሌተኞች፣ በሆቴል ክፍሎች ውስጥ፣ ከካርቴል ደላሎች ጋር እንዲሁም በምሽት ክለብ የጀርባ በሮች ውስጥ ከወንጀለኞች ቡድን አባላት ጋር እየተገናኘ ነው። እያንዳንዱ ስብሰባ የመጨረሻ ሊሆን ይችላል። አንድ የተሳሳተ ቃል፣ አንድ አጠራጣሪ እይታ፣ አንድ የተበላሸ ስምምነት ሕይወትን ሊያሳጡ ይችላል። እሱ ከድጋሙ ነፃ መሆኑን ፈልጎ ነበር። በምትኩ አንድን እስር ቤት በሌላ እስር ቤት ለወጠው። ሁል ጊዜ ወደ ኋላ እየዞረ የማየት የመጨነቅ እስር ቤት። ነገር ግን ፍራንክ እያንዳንዱ ግብይት እንደ ንግድ ስብሰባ ነው የሚያየው። በሙያው ስነ ምግባር እና በእርጋታ አስተማማኝ ርክክብ በማድረግ የማይለወጡ ጥራት በመጠበቅ የደንበኛ እርካታን በማስቀደም። አስገራሚ ነገር ለሱም አልጠፋውም። የብሬክ ፓድ ኩባንያው ስኬታማ ባደረገው ተመሳሳይ መርህ ተጠቅሞ በካናዳ ውስጥ እጅግ በጣም ህገወጥ የሆነውን ንግድ እያካሄደ ነው። በ10 ዓመታት ህጋዊ የንግድ ስራ ካገኘው በላይ በ6 ወራት ውስጥ አግኝቷል። አቋራጭ መንገዱን ሰርቷል። በቀጣዮቹ 2 ዓመታት ውስጥ እሱ ድብቅ ማተሚያ ቤት በ10 ሚሊዮኖች የሚቆጠሩ የሐሰት ባለ 20 ኖቶችን አምርቷል። ኖቶቹ በመላው አሜሪካና ካናዳ በሚገኙ ሱቆች፣ የነዳጅ ማደያዎችና ካሲኖች ውስጥ ጭምር ብቅ አሉ። እናም ለረጅም ጊዜ ሁሉም ከአንድ ምንጭ የመጡ መሆናቸውን የተገነዘቡት ጥቂት ሰዎች ናቸው። የአሜሪካ ደህንነት አገልግሎት፣ ሴክሬት ሰርቪስ እና ካናዳ ፖሊስ ያልተለመዱ ነገሮችን ማስተዋል ጀመሩ። ባንኮች ተመሳሳይ ባህሪ ያላቸው ያልተለመደ ቁጥር ያላቸው ባለ 20 ኖቶችን ሪፖርት አደረጉ። የፎረንሲክ ምርመራ ትንታኔ ኖቶቹን ከሞላ ጎደል ፍጹም የሆነ ነገር ግን ሙሉ በሙሉ እውነተኛ ያልሆኑ መሆናቸውን አጋለጠ። አንድ ሰው ገበያውን በከፍተኛ ጥራት ባለው የሐሰት ገንዘብ ያጥለቀለቁ መሆኑን አውቋል፣ ግን ማን እንደሆነ አያውቁም ነበር። ፍራንክ ቦራስ ምናልባትም በዘመናዊ ታሪክ ውስጥ እጅግ በጣም ስኬታማው ብቸኛ የሐሰት ገንዘብ አታሚ ሆኗል። እሱ እንደ ማንኛውም ስኬታማ የንግድ ፈጣሪ አንትረፕረነር ስራውን ይመራዋል፣ ነገር ግን እያንዳንዱ ንግድ ደካማ ጎን አለው። የሴክሬት ሰርቪስ ዋና መስሪያ ቤት ዋሽንግተን ዲሲ አንድ የፎረንሲክ ተንታኝ በንጽጽር ማይክሮስኮፕ ስር 2 የ$20 ኖቶችን አፍጥጣ ትመለከታለች። ይህን ስራ ለ11 ዓመታት ስትሰራ ቆይታለች። የብዙውን ጊዜ የሐሰት ገንዘብ በሰከንዶች ውስጥ መለየት ትችላለች። የተሳሳተ ወረቀት፣ የተሳሳተ ቀለም፣ ደብዛዛ ጥቃቅን ህትመት፣ ማይክሮ ፕሪንቲንግ። ይህኛው ግን የተለየ ነው። ወረቀቱ ትክክል ነው። የጥጥና የተልባ ውህደት አለው። ትክክለኛ ክብደት አለው። ምንም የሚያበራ ኬሚካል የለውም። የውሃ ምልክት ዋተርማርክ በውስጡ የተካተተ እንጂ ከላይ የታተመ አይደለም። የደህንነት ክሩ በዩቪ አልትራቫዮሌት ብርሃን ስር ትክክለኛ ምላሽ ይሰጣል። በማንኛውም መደበኛ የፍተሻ መስፈርት መሰረት ይህ የገንዘብ ኖት እውነተኛ መሆን ነበረበት። ነገር ግን የሆነ የተሳሳተ ነገር አለ። ማጉዮን በመጨመር በጃክሰን ምስል ላይ ያሉትን ኢንቶግሊው ህትመት አጠናች። መስመሮቹ ጥራት ያለው ናቸው፣ ግን ሙሉ በሙሉ ትክክል አይደሉም። ቀለሙ ወደ ወረቀቱ ውስጥ ተጭኖ ከመግባት ይልቅ በወረቀቱ ላይ ብቻ አርፏል። ከ3 ዓመታት በፊት ፍራንክ ያደረገውን ነገር በትክክል እያደረገች ነው።
ተመሳሳይ ማይክሮስኮፖች፣ ተመሳሳይ የሆነ ለጥቃቅን ዝርዝሮች የሚሰጥ ከፍተኛ ትኩረት። ልዩነቱ ግን እሷ ክፍያ ከምታገኙ ስህተቶችን እንድታገኝ ነው። እሱ ደግሞ ክፍያ የሚያገኙ ስህተቶቹ እንዲደበቁ ነበር። ይህ እውነተኛ በሆነ ቅርጽና በአንድ ቅርጽ ፍጹም ፎቶግራፍ መካከል ያለው አይነት ልዩነት ነው። ያለ ቤተ ሙከራ ላቦራቶሪ መሳሪያዎች ለመለየት ፍጹም የማይቻል ነው። ይህን ኖት እያደገ ከመጣው የሱፐር ኖቶች ማህደር ውስጥ ጨመራችሁ። የደህንነት አገልግሎት ሴክሬት ሰርቪስ አንድ ችግር ገጥሞታል። ባለፉት ጥቂት ዓመታት ውስጥ እነሱና የካናዳ ፖሊስ በሰሜን አሜሪካ በመዘዋወር ላይ ያሉ በ10 ሚሊዮኖች የሚቆጠሩ ዶላሮችን የሚያወጡ እነዚህ ሱፐር ኖቶችን አግኝተዋል። ኖቶቹ እነሱ ክትትል ሊያደርጉ ከሚችሉት በላይ በፍጥነት የተሰራጩ ነው። እናም ከአብዛኞቹ የሐሰት ገንዘብ ማተሚያ ስራዎች በተለየ ምንም ግልጽ የሆነ የአሰራር ዘይቤና በግልጽ የሚታይ የቡድን እንቅስቃሴ የለም። እነዚህ ኖቶች እያተመ ያለው ማንኛውም ሰው ጠንካራ የሆነ ስራ ላይ ደህንነት ኦፕሬሽናል ሴኩሪቲ አለው። በኩቤክ ውስጥ ፍራንክ ስለ ደህንነት አገልግሎት ምርመራዎች በሙያ ፍላጎት ያነባል። በስርጭት ላይ ያሉ ኖቶች እያደኑ በጎዳና ላይ ያሉትን ሻጮችና ኔትወርኮችን እየተከታተሉ እንደሆነ ያውቃል እንጂ ማተሚያው ላይ ያለውን ሰው አይደለም። ፍራንክ ሞኝ አይደለም። ይህ ለዘላለም ሊዘልቅ እንደማይችል ያውቃል። ውሎ አድሮ አንድ ሰው መናገሩ አይቀርም። በሐሰተኛ ገንዘብ የገንዘብ ነፃነት ሁል ጊዜ የሚተዋሰው የአጭር ጊዜ ነበር። ስለዚህ መውጫ መንገዱን ማቀድ ጀመረም። እሱ የማያውቀው ነገር ቢኖር ከደንበኞች አንዱ ቀድሞውኑ በፖሊስ እጅ መውደቁን ነበር። መውጣቱን ለመፋጠን ፍራንክ በወንጀለኞች ኔትወርክ በኩል ከተዋወቀው አዲስና ትልቅ ገዢ ጋር ለመገናኘት ተስማማ። ፍራንክ ስልክ ተደወለለት። መጋቢት 2012 እንደ አውሮፓውያን አቆጣጠር ሞንትሪያል። ደንበኛው በአንድ ካፌ ውስጥ ተቀምጦ እየጠበቀ ነው። ፍራንክ ቦራ አስገባ። ወፍራም የሆነ ሰውነትና በራስ መተማመን ያለው እርምጃ ሲኖረው ከመቅረቡ በፊት ክፍሉን ቃኘ። ከዚያም ተቀመጠ። ደንበኛው የተለመደ ወንጀለኞች ገዢ ይመስላል፣ ነገር ግን የሆነ የተለየ ነገር አለ። ፍራንክ ይህ ስሜት ተሰምቶታል፣ ነገር ግን ምን እንደሆነ በውል መለየት አልቻለም። ለመጀመሪያ 100 ሺህ እፈልጋለሁ። ምርቱን ስሞክረው ገበያ ላይ እንዴት እንደሚሄድ ለየው። ፍራንክ ራሱን ነቀነቀ። 100 ሺህ የሚያስተናግድ አነስተኛ አደጋ ያለው ለአዲስ ደንበኛ መደበኛ አሰራር ነው። ጥራቱን ሰዎች እንደሚሉት ከሆነ ለተጨማሪ መለሳለሁ ለብዙ ተጨማሪ ነገሮች። ስምምነቱን ቀድሞ ተጀምሯል። አሁን ወደ ኋላ ማፈግፈግ አጠራጣሪ ይመስላል። ከአጠራጣሪነት የሚከፋ አደገኛ ነው። የግዢውን ሂደት አመቻቹ። ከአንድ ገበያ አዳራሽ ውጭ ባለው የመኪና ማቆሚያ ላይ ፍራንክ የሐሰት ኖቶችን ያመጣል። ደንበኛው ክፍያውን ያመጣል። ተጨባበጡ። ፍራንክ ወጣ፣ መኪና ውስጥ ተቀመጠ። ለሰከንዶች ያህል በመስታወት ውስጥ ተመለከተ። ፍራንክ በከንቱ የተጠራጠረ ፓራኖይድ እየሆነ እንደሆነ ለራሱ ነገረው። መኪናውን አስነሳ። በክትትል መኪና ቫን ውስጥ መኮንኖች እርስ በርስ ተያዩ። በድምጽ በቪዲዮ ቴፕ መዝግበው ይዘውታል። የፍራንክ ውስጣዊ ስሜት ጥርጣሬ ልክ ነበር፣ ነገር ግን ወጥመዱ ቀድሞውኑ ተዘጋጅቷል። እናም ፍራንክ ቀድሞውኑ ገብቶበታል። ሚያዝያ 2012 እንደ አውሮፓውያን አቆጣጠር የገበያ አዳራሽ የመኪና ማቆሚያ ከምሽቱ 2 ሰዓት ከ3 ፍራንክ የተከራየውን የስፖርት መኪና ኤስዩቪ እየነዳ ገባ። ወደ እሱ ሊያመራ የሚችል ትሬሰብል ምንም ነገር የለም። በስተጀርባ የሐሰተኛ ባለ 20 ኖቶችን የያዘ ትልቅ ቦርሳ ደፍል ባግ ተቀምጧል። የመጀመሪያው ርክክብ 100 ሺህ ዶላር የሐሰት ኖቶች የሞከረው ስራ እሱ ይህንን ልውውጥ በደርዘን የሚቆጠሩ ጊዜያት አድርጎታል። ነገር ግን በአካባቢ አየር ላይ የሆነ የተለየ ነገር አለ። ፍራንክ እስካሁን በህይወት የቆየው ውስጣዊ ስሜቱን በማመን ነው። አሁን ደግሞ ውስጣዊ ስሜቱ እየጮኸ ነው። ያልተለመደ ነገር ለመፈለግ የመኪና ማቆሚያን 2 ጊዜ ዞረ። የክትትል መኪኖች፣ ቫኖች፣ ታርጋ የሌላቸው መኪኖች፣ ያለምንም ምክንያት በመኪኖች ውስጥ የተቀመጡ ሰዎች ካሉ ብሎ ቃኘ። ሁሉም ነገር የተለመደ ይመስላል። ከደንበኛው መኪና አጠገብ መኪናውን አቆመ። ከምሽቱ 2 ሰዓት ከ07 ፍራንክ ክፍያውን የያዘ የጀርባ ቦርሳ ተቀብሎ የሐሰት ገንዘቡን የያዘውን ትልቅ ቦርሳ ሰጠም። ደንበኛው አንዱ ኖት በአልትራቫዮሌት ብርሃን ስር መረመረ። የደህንነት ክሩ አረንጓዴ ሆኖ አበራ። አብሮ መስራት ደስ ይላል። በተቃራኒ አቅጣጫ ነድተው ሄዱ። በማግስቱም ደንበኛው ደወለ። ድምፁ በደስታ ተሞልቷል። ምርቱን ፍጹም ነው። ሰዎች በጣም ተደስተዋል። ሌላ 100 ሺህ ይፈልጋሉ። በዚሁ ስምምነት መሰረት ነገ ልታመጣልኝ ትችላለህ? ፍራንክ አመነታም። ከአንድ አዲስ ደንበኛ ጋር 2 ትልልቅ ስምምነቶችን በተካታይ ማድረግ ሰዎችን የሚያዟቸው አሰራር ልክ ይሄው ነው። ነገር ግን ክፍያው እውነተኛ ገንዘብ ነው። ነገ በተመሳሳይ ቦታ ከምሽቱ 2 ሰዓት። ፍራንክ የሚያውቀውን ነገር ቢኖር በዚህኛው ጊዜ ሁሉም ነገር የተለየ መሆኑን ነው። ከምሽቱ 2 ሰዓት ከ5 ሁለተኛው ርክክብ ሁሉም ነገር የተሳለጠ ነበር። ፍራንክ
ክፍያውን የያዘ ቦርሳ ተቀብሎ የሐሰት ገንዘብ ቦርሳውን ለቫኑ ሰጠም። ጥቅሉ ደርሷል። ተጠርጣሪው ወደ ሰሜን እያመራ ነው። ከ500 ሜትር ርቀት አንድ ሄሊኮፕተር የሱን ስማርት መኪና ኤስዩቪ ይከታተላል። ፍራንክ መስታወቶችን ያለማቋረጥ ይፈትሻል። በሄሊኮፕተሩ ውስጥ ተጠርጣሪው ወደ መንገድ 138 ሩት 138 የታጠፈ ነው። ፍራንክ ወደ ኋላ ተመለሰ። በቫኑ ውስጥ ላሉት የክትትል ቡድኖች እያጣራ ነው። ወደ ኋላ ራቅ በሉ። ፍራንክ ዘና አለ። ከኋላው ያለው መንገድ ባዶ ነው። 500 ሜትር ከላይ በሄሊኮፕተር አግኝተነዋል። ለአንድ ሰዓት ነዳ። የዘፈቀደ መታጠፊያዎቹን ታጠፈ። 2 ጊዜ ወደ ኋላ ተመለሰ። የክትትል ቡድኑ አብሮት ቆይቷል። ከምሽቱ 2 ሰዓት ከ47 ፍራንክ ወደ አንድ የገጠር መኖሪያ ቤት ገባ። የፍቅረኛው ቤት አድራሻዋን ፎቶ አነሱ። የእስር ማዘዣ ለማውጣት የሚያስችል በቂ መረጃ አላቸው። ነገር ግን የማተሚያ ኦፕሬሽኑ የወረቀት አቅርቦቱንና የተደበቀውን ጥሬ ገንዘብ ይፈልጋሉ። ለሳምንታት ተመለከቱ፣ ተከታተሉ፣ ፎቶ አነሱ። ፍራንክ የሆነ የተመሳሰለ ነገር እንዳለ ተሰማው። ሊያረጋግጡ አልቻለም። ሊያያቸው አይችልም፣ ግን ያውቃል። ፍራንክ የፍቅረኛ ቤት ደረሰ። በሩ ላይ ተቀበለችው። ልትስሞ ተጋለች። እሱ ግን ወደ ውስጥ መራትና በሩን ዘጋው። ፍራንክ መስኮቱ ተጠጋ፣ ወደ ውጭ ተመለከተ። ፍራንክ ምን ተፈጠረ? ምንም፣ የሆነ ነገር ያየው መስሎ ነው አለ። መነጽር ቢኖኩላርስ ይዞ መስኮት ስር ተቀመጠ። የሚያልፈውን እያንዳንዱ መኪና ይመለከታል። ምን ያህል ጊዜ እንደሚቆይ ሰዓት ይለካል። የገነባው ነፃነት በዙሪያው የተዘጋ እንዳለ ወጥመዱ ሆኖ ተሰማው። ለግንቦት ወር ድንገተኛ ሬድ ቀጠሮ ያዘ። ፍራንክ ቦርሳ በትክክል የ3 ሳምንት ነፃነት ብቻ ቀርቶታል። እሱ ግን ገና አላወቀውም። ግንቦት 2012 እንደ አውሮፓውያን አቆጣጠር ከሌሊቱ 11 ሰዓት ከ03 የስዋት ልዩ ቡድን በንጋት በፊት ባለው ጨለማ ውስጥ ይንቀሳቀሳል። በልዩ ዘመቻ ልብስ የተዘጋጁ 12 መኮንኖች አውቶማቲክ ጠመንጃዎቻቸውን አነጣጥረው በር መስፈሪያ መሳሪያ አዘጋጅተው ቆመዋል። አነስተኛ የሆነ የከተማ ዳርቻ ቤት ከበዋል። በውስጥ በኩል ፍራንክ ቦራስ ከፍቅረኛው አጠገብ በሰላም ተኝቷል። መኮንኖቹ በኃይል ሰብረው ሊገቡ የበር ድብደባው ከእንቅልፏ ባነነው። ከባድ ጫማዎቻቸው በእንጨት ወለል ላይ እንደ ነጎድጓድ ያጓራሉ። ሲነቃ በመኝታ ክፍል ውስጥ የታጠቁ መኮንኖች እየጮሁ መሬት ላይ እንዲተኛ ሲያዙ ታየ። ፍቅረኛው ትጮኻለች። በሰኮንዶች ውስጥ ፍራንክ በደንብ እንኳን ሳይነቃ በፊቱ ተደፍቶ በካቴና ታሰረ። የፍራንክ የመጀመሪያ ሀሳብ የሆነው ተጠናቀቀ የሚል ነበር። ፍራንክ ቦራስ የሐሰት ገንዘብ በማምረት ወንጀል በቁጥጥር ስር ውሏል። የፍራንክ ፍቅረኛ መኮንኖቹን ተመለከተች። ከዚያም ፍራንክን አየች። ይህ የሆነ ስህተት መሆን አለበት። እሷ ፍራንክን ተመለከተች። እሱ ግን አይኑን ከሷ አዞረም። መኮንኖቹ የማተሚያ መሳሪያዎችን፣ የወረቀት ክምችቶችንና የማተሚያ ሰሌዳዎችን አገኙ። በአልጋው አጠገብ ባለው መሳቢያ ውስጥ ትንሽ ሻንጣ ካናቢስ እጽ ተገኘ። አንድ መኮንን እንደ ማረጋገጫ ማስረጃ በቦርሳ ውስጥ አሸገው። በቤት ውስጥ $1 ሚሊዮን የሚጠጋ የሐሰት 20 ኖቶችን አገኘ። አሜሪካ ፍራንክ ቦራስን ትፈልገዋለች። የደህንነት አገልግሎት ሴክሬት ሰርቪስ ኖቶቹን ለዓመታት ሲከታተል ቆይቷል። በአሜሪካ የፍርድ ቤት ቀርቦ የአሜሪካን ፍትህ እንዲጋፈጥ ይፈልጋሉ። ወደ አሜሪካ ተላልፎ ከተሰጠ ከ46 እስከ 60 ዓመት የሚደርስ የፌዴራል እስር ቤት ቅጣት ይጠብቋል። ይህም በመሰረቱ የእድሜ ልክ እስራት ነው። ፍራንክ ለዓመታት ከባድ ስራ ሰርቶ ከመድከም ነፃ መሆኑን ፈልጎ ነበር። አሁን ግን ነፃነቱን ሙሉ በሙሉ ሊያጣ ነው። አቋራጭ መንገዱ ግጭት ነበር። ነፃነትን ፈጽሞ እውነተኛ አልነበረም፣ ዋጋ ነበረው። የፍራንክ ፍቅረኛ በፍርድ ቤት ውስጥ ተቀምጣለች። ሩቅ እይታ አላት። ከጊዜ ወደ ጊዜ አይኖቿን ከፍራንክ አይኖች ጋር ይገጣጠማሉ። በአንድ ወቅት የሆነ ነገር እየጠበቀች በሚመስል መልኩ ትመለከቷለች። ማብራሪያ፣ ይቅርታ ወይም ሌላ ማንኛውም ነገር፣ ግን አልመጣም፣ አልጠየቃትም። ፍራንክ ወደ ጠበቆ ተጋለም። በካናዳ ውስጥ የሆነ ቦታ በግምት $200 ሚሊዮን የሚሆን የሐሰት 20 ኖቶች አሉ። በትክክል የት እንዳሉ የሚያውቅ ብቸኛ ሰው እኔ ነኝ። ለረጅም ጊዜ ወደ እስር ቤት ከሄድኩ ያ ገንዘብ ወደ ስርጭት መግባቱ አይቀርም። ጠበቃው ደንበኛውን አፍጥጦ ይመለከተዋል። ሁሉን ነገር እሰጣችኋለሁ፣ ገንዘቡን፣ ሰሌዳዎችን፣ ቴክኒካዊ ዝርዝሮችን፣ በምትኩ አነስተኛ የእስር ጊዜና ወደ አሜሪካ ተሰላልፈው አለመሰጠት ስምምነት። ፍራንክ ልክ ንግድ ስምምነት እያዘጋጀ እንዳለ ሆኖ ይደራደራል። ምክንያቱም በእሱ አእምሮ ውስጥ እሱ የሚያደርገው ያንን ነው። መንግስቱ የሚፈልገው ምርት አለው፣ መረጃ፣ መተማመኛ፣ ሌቨሬጅ አለው። እነሱ ሊያገኙት የማይችሉት $200 ሚሊዮን ዋጋ አለው። ይህ እሱን ስኬታማ የንግድ ፈጣሪ ኢንተርፕረነር ያደረገው ተመሳሳይ የክህሎት ስብስብ ነው። አሁን ደግሞ በካናዳ ውስጥ የሚሸጠውን ነገር ትገዛዋለች ወይስ ለአሜሪካውያን አሳልፎ ይሰጠዋል ብሎ ይጠበቃል።
ሰኔ 2012 እንደ አውሮፓውያን አቆጣጠር የፖሊስ ኮንቮይ በገጠራማው ኩቤክ ውስጥ ይጓዛል። ፍራንክ ቦራስ ከሞንትሪያል ውጭ ወደሚገኝ የማከማቻ ቦታ መራቸው። በሩ ተከፈተ። ማንም አላወራም። በፓሌቶች ላይ የተደረደሩ ሳጥኖች በሁሉም ቦታ አሉ። ከወለል እስከ ጣሪያ ድረስ እያንዳንዱ ሳጥን የሐሰት 20 አይነቶች እስሮች ይዟል። አንድ መኮንን አንድ ስራ ወጣ። አንድ ኖት ወደ ብርሃን አነሳ። የአንድሩ ጃክሰን ምስል አፍቶ ተመለከተም። የቀናት ቆጠራዎች ተደረጉ። የመጨረሻው ድምር በግምት $200 ሚሊዮን የሚሆኑ የሐሰት 20 ኖቶች እንዲሁም የማተሚያ ሰነዶች፣ ዲጂታል ፋይሎች፣ ቴክኒካዊ ዝርዝሮች እንደ ፍራንክ ያሉ ስራዎችን ለመረዳትና ለመከላከል የሚያስፈልጉ ነገሮች ሁሉ ታገኙም። እሱ አደገኛ ያደረገው ተመሳሳይ መረጃ አሁን ዋጋ ያለው አድርጎታል። ሐምሌ 2012 እንደ አውሮፓውያን አቆጣጠር የኩቤክ ከፍተኛ ፍርድ ቤት ፍራንክ ቦራስ በተቀነሱ ክሶች ላይ ጥፋተኝነቱን አምኗል። ሙሉ ትብብር አድርጓል። $200 ሚሊዮን ተመልሷል። ዳኛውም እስር ቤት የቆየባቸውን ቀናት 6 ሳምንታት ጨርሶ እንዲወጣ ፈረደበት። በተጨማሪም ካናቢስ በመያዙ $1350 ቅጣት ተጣለበት። በፍርድ ቤት ውስጥ ያለ አንድ ሰው ሳቀና ራሱን ያዘም። ፍራንክ ነፃ ሰው ሆኖ ወጣ። የፍቅረኛው መቀመጫ ባዶ ነበር። ስምምነቱ ሰርቷል። ሁሉም ኪሳራዎች በድርድር የሚስተካከሉ አይደሉም። ፍራንክ ቦራስ በተቀረጸ ሱፍ ውስጥ ሆኖ ከደህንነት ስራ አስፈጻሚዎች ፊት ለፊት ተቀምጧል። የንግድ ካርዶች፣ የደህንነት አማካሪ፣ ሴኩሪቲ ኮንሰልታንት፣ ተመሳሳይ እውቀት፣ ተመሳሳይ ለጥቃቅን ዝርዝሮች የሚሰጡ ከፍተኛ ትኩረት። አሁን ባንኮች እሱን የመሰሉ ሰዎች እንዴት መያዝ እንዳለባቸው ለማሳየት ጥቅም ላይ ይውላሉ። ወደ አሜሪካ መግባት ለዘላለም ተዘግቷል። ነገር ግን ጋዜጠኞች ይደውላሉ፣ ዶክመንተሪዎች፣ ኮንፈረንሶች አሉ። ከብሬክ ፓድ ሽያጭ በበለጠ ገንዘብ በአንድ ንግግር ስፒች ያገኛል። ትናንት ወንጀለኛ፣ ዛሬ አማካሪ። ክህሎቶቹ ፍጹም ተመሳሳይ ናቸው። የሚሰጥ ስያሜ መለያ የሚወስነው በጠረጴዛው በየትኛው አቅጣጫ እንደተቀመጥክ ነው። ፍራንክ ቦራስ ደግሞ በሁለቱም በኩል ተቀምጧል። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ እንዲህ የሚያስገርም ቪዲዮ ስለቅ መልእክት እንደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑት።